ግንቦት 24 ቀን 2018 ዓ.ም በሚካሄደው ምርጫ ለሀገር የሚበጀውን ለመምረጥ ቀኑን በጉጉት እየተጠባበቁ እንደሚገኙ የሐረር ከተማ ነዋሪዎች ነግረውናል። በሰባተኛው ጠቅላላ ምርጫ የተፈጠሩ ምቹ ሁኔታዎች እንደ ሀገር የዲሞክራሲ ስርዓት ግንባታ አንድ እርምጃ ከፍ የሚያደርግ መሆኑንም ነዋሪዎቹ ነግረውናል። በመጪው ሰኞ በሚካሄደው በድምጽ አሰጣጥ ሂደትም የምርጫ ካርድ የወሰደ ዜጋ ሁሉ በእለቱ ድምጹን መስጠትና ዲሞክራሲያዊ መብቱን መጠቀም እንደሚገባው ነው ነዋሪዎቹ መልእክት ያስተላለፉት። ተስፋዬ ኃይሉ ከሐረር ተጨማሪ ዘገባ አድርሰውናል። በሰባተኛው ጠቅላላ ምርጫም ከ50 ሚሊዮን በላይ የሚሆኑ ኢትዮጵያውያን ለመጪው 5 ዓመታት የሀገራቸውን ዕጣ ፋንታ በመወሰን ሂደት ሚናቸውን ለመወጣትና መንግስታቸውን ለመምረጥ ግንቦት 24ን በጉጉት እየጠበቁ ይገኛሉ። የሐረር ከተማ ነዋሪዎችም ዲሞክራሲያዊ መብታቸውን በመጠቀም ሀገርን ያሻግራል ብለው ላመኑበት ፓርቲ ድምጻቸውን ለመስጠት ዝግጅት አጠናቀዋል። እኔ ካርዴን ከወሰድኩ በኋላ የምርጫውን ቀን በጉጉት እየጠበቁ ነው። ያው ይበጀኛል፣ ይጠቅመኛል የምለኝን ይበጀኛል፣ ይጠቅመኛል የምለኝ መንግስት ለመምረጥ ዝግጁ ነኝ እና ሰው በመረጠልኝ መንግስት ከመመራ ራሴ በካርዴ በመረጠው መንግስት ብመራ ይሻለኛል ብዬ እኔ ቀኗን በጉጉት እየጠበቁ ነው። ካርድም ወስደናል። ለሚመጣው ሰኞ ማለት ነው የምርጫ ቀን ስለሆነ በጧት እኛ ያስቀመጥነው ካርድ ቦታ ወስደን በጧት ወጥተን ለመምረጥ ዝግጁ ነን ማለት ነው። ምርጫው በጣም ጥሩ ነው ስሜቱ። ያውና ሰኞ ዕለት በጠዋት 12 ሰዓት ወጥተን ለመምረጥ ዝግጁ ነን። ካርድ ወስደናል። ያን ካርዱ ደግሞ በአግባቡ በጠዋት ወጥተን የሚመቸንን ፓርቲ ይወክለናል ብዬ የሚያምነው ፓርቲ ለመምረጥ ዝግጁ ነኝ። ካርድ ወስዶ ለመምረጥ ይመቸኛል ይበጀኛል ብሎ ለመምረጥ የተዘጋጀንበት ጊዜና ሰዓት ከመቼውም ጊዜ ደስ ያለ ጊዜ ነው። ምክንያቱም ያው ይሰራልናል ለኛ ይመቸናል ብለን የምንለውን ለመምረጥ ራሳችን ያዘጋጀንበት ጊዜና ሰዓት ነው አሁን ያለነው። እኔም እንደ ዜጋ ይበጀኛል ብዬ የምለውን ለመምረጥ ራሴን አዘጋጅቻለሁ። ምክንያቱም በአግባቡ በጉጉት ነው የምንጠብቀው። ምርጫ ለሀገር ሰላምና ልማት እንዲሁም ለዲሞክራሲ ስርዓት ግንባታም ያለው ፋይዳ ከፍተኛ መሆኑን በመገንዘብ ዜጎች በንቃት መሳተፍና ለምርጫው ስኬታማነት ሚናቸውን ማጎልበት ያስፈልጋል። ብዙ አይነት ገለጻዊ ተደርጎልናል ስለ ምርጫ። በ5 ዓመት የምናገኘው እድል ነው። ዝግጁ ሆነን በጉጉት የምንጠብቀው ቀን ነው ግንቦት 24። ከመጀመሪያው ከምዝገባው ጀምሬ ተመዝግቤያለሁ። መምረጥ ያለብኝንም ደግሞ ባለው እንቅስቃሴ ባለው ተጨባጭ ሁኔታ ማን መምረጥ እንዳለብኝ ምን አይነት ጥቅም ሊያገኝ እንደምችል ስለማቀው ከመረጥኩ ተጠቃሚ ነው የምሆነው። ካልመረጥኩ ግን ፍላጎቴን ላሟላ የጎደለብኝን ሊሟላልኝ ስለማይችል የምመርጠውን በጭንቅላቴ ውስጥ አዘጋጅቻለሁ። ዝግጁ ነኝ። ህዝቡ ያው ለሀገሩን ግዴታውን ለማውጣት ይወክለኛል ያልበለው ፓርቲ ለመምረጥ በጠዋቱ መጥቶ ምርጫውም ደግሞ በሰላማዊ በፍትሃዊና በዲሞክራሲያዊ በኩል እንዲጠናቀቅና ይወክለኛል ብሎ የሚያምነው ፓርቲ በጠዋቱ ካርዱን ይዞ ወጥቶ መርጦ እድሉን በራሱ የራሱን እድል መወሰን አለበት የሚለው እና ግዴታው እንዲወጣ ሐሳብ አለኝ። መምረጥ ማለት ካርዱ ዝግ ቫልዩ አለው። በቃ መምረጥ ማለት ሰው ይሰራልኛል፣ ለኔ ይበጀኛል፣ ለኔ ይጠቅመኛል የሚለውን ሰው ያንን ካርድ እዛ ጋር ማዋል ማለት ነው። ለጥቅሙ ሲል ማለት ነው። ይሰራልኛል፣ ይበጀኛል፣ በሰላሙ አቅጣጫ፣ በኢኮኖሚ አቅጣጫ፣ ኤቭሪቲንግ በሁሉም አቅጣጫ እኔን ይጠቅመኛል የሚለውን ቫልዩ ያለውን ካርድ እዛ ስፍራ ላይ ማሳረፍና መምረጥ ማለት ትልቅ ነገር ነው። በመሆኑም ዜጎች በመጪው ሰኞ በሚካሄደው የድምጽ አሰጣጥ መርሃ ግብር ለሀገርና ለሕዝብ የሚጠቅመውን መምረጥና ሀገራቸውን ማሻገር ይገባቸዋል። የወሰዱትን ካርድ ደግሞ በአግባቡ መጠቀም አለባቸው። ጊዜያቸውን አቃጥለው ምርጫ ቦታ ሄደው የወሰዱትን ካርድ በዛች በአንድ ቀን በጠዋት ተነስተው ሄደው ለቀጣይ 5 ዓመት የሚያስተዳድራቸውን መንግስት እንዲመርጡ እድላቸውን እንዲጠቀሙበት ነው ማለት ነው። ዲሞክራሲ ማለት አንዱ ምርጫ ስለሆነ ምርጫ ስንባል በዲሞክራሲና በፍትህ የራስህን የምታምንበት መምረጥ ማለት ነው። ስለዚህ ይሄ የእድል መኖር ማለት ነው። የመኖር እድል እንደመወሰን ማለት ነው። ስለዚህ ይሄንን ህብረተሰቡን አውቆ ተገንዝቦ የዛን ቀን በጠዋት ተነስቶ ካርዱ በአግባቡ እንዲጣል እያንዳንዱ ዜጋ ትልቁም ትንሹ እድሜው ለመምረጥ
የደረሰና የምርጫ ካርዱን የወሰደ ሰው ይጠቅመኛል፣ ይበጀኛል፣ ይሆነኛል የሚለውን ካርዱን ሳያባክን በስነ ስርዓት መምረጥ አለበት። ይሄን ካላደረገ ግን የወደፊት ያሰበው አይሳካለትም። የሚመኘው ይሆንልኛል ብሎ የሚጠብቀው በመንግስት ደረጃ የሚጠበቀውን ነገር ሊያገኝ ስለሚችል ምርጫውን ካርዱን መጠቀም አለበት። ህዝቡ የሚበጀውን የሚጠቅመውን መንግስት ወጥቶ በነቂት በጠዋት ወጥቶ መምረጥ እንዳለበት ማስተላለፍ እፈልጋለሁ።